ትሁት የስንት ዓመት የተደበቀ ተደፍራ የወለደቻት ልጅ ቤታቸው ድረስ ፎቶዋ ተለከላት። ሌላው ደግሞ ቲና በቁጥጥር ስር ዋለች። በጣም በሚገርምና በሚያሳዝን ሁኔታ አሁን ላይ ኢዱ ቲናን አጋለጠቻት። አሁን ካሌብ ግራ ተጋብቶ ያለውን ነገር ማመን ስላቃተው ይች ልጅ የማናት ልጅች ናት እያለም የተጻጻፈውን ደብዳቤ አንብቦም ትሁትን ሲጠይቃት እሷም ልጅ አይደለችም ብላ ሸመጠጠች። እውነታው ግን ትሁት በልጅነቷ ተደፍራ እንደወለደቻት ነው የሚያመለክተው። ሌላው ቲና እንግዲህ አሁን ስልክ ስታወራ ከተመስገን ጋር አሁን ላይ በሚገርም ሁኔታ ያላመነቻት ኢዱ ተከታትላ እጅ ከፍንጅ በመያዝም ይች አስመሳይ አረመኔ በማለትም በፖሊስ ቁጥጥር ስር እንድትውል አደረገቻት። ለአባቧ በእርግጥ በሰዓቱ ቲና አልታመመችም እያስመሰለች ነው በማለትም ስትነግረው፣ ነገር ግን አባቧ በፍጹም ሊያምናት አልቻለም ነበር። ሁሉን ነገር እንግዳውስ ካሜራውን ይውና የእሷን መታመምና ለመታመም እናረጋግጣለን ሲልም ያንን ካሜራ ቲና ለማውረድ ብትሞክርም ነገር ግን አባባ በጥንቃቄ ስላስቀመጠው የቲና ወንጀል ዝክዝክ ብሎ በመውጣቱ ለፖሊስ ተላለፈ። ሰላም ውድና የተከበራችሁ የዙዙነት ሚዲያ ቤተሰቦች እንዴት ናችሁ? ልይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ትሁት ቀጣይ ፓርቲ ዘመተናል። እንግዲህ ትሁቴ ለስንት ዓመታት የተደበቀ ሚስጥሯ እቤት ድረስ ተመስገን ዘግዝኮ አምጥቶ እንዲሁም ደግሞ ትሁቴ በልጅነቷ ሳትፈልግ የወለደቻት ተደፍራ ልጇን ፎቶ ለካሌብ እንዲደርሰው አደረጉ። ካሌብም ያንን ወረቀት በማንሳትና በማንበብም ላይ ሳለ ምንድነው ላንቺ ነው መሰል ሲላትም ትሁቴ ስታየው የልጇ ፎቶ ነው። በድንጋጤ ስትርበተበትም ምን ሆነሽ ነው? ምንድነው የተፈጠረው? ምንድነው ንገሪን ሲሏትም የቴሌ ፎቶ ተልኮልኝ ነው በማለትም ተርበተበተች። ምን ለማለት ሲባልም ይህ ሰውዬ በቃ ያለች እየተርበተበተች ሳለ ኤደንን ደግሞ ተመስገን እያባረራት ከፊት ለፊቷ አንድ ሰው አቁሞ ቀጥ ወደዛ ሄጂ ሲላትም ኢዱ እንግዲህ በዛ በቁመቷ በሩጫ አምልጣ የሆነ ቦታ ተደብቃም እሱም ደውሎ ወይዘሪት ልዕልት ኤደን እንዴት ነሽ? እሱ ከፊት ለፊትሽ የቆመው ልጅ እኔ የላኩት ነው። ስለዚህ ዝም ብለሽ ወዳና ወደ ሳትይ ቀጥታ ወደ እኔ ጋር ነይ ቶሎ ሲላትም እሷ ደግሞ ማና አንተ ምንድነው ስትለው አላወቅሽኝም እንዴ? ከትሁት ጋር ሆነሽ ያሳገርሽኝ አንቺ አይደለሽ ሲላትም እኔ አላሳገድኩም ስትልም ልትክጅኝ እንዳትሞክሪ፣ እሱን ቁጭ ብለን በጠረጴዛ ዙሪያ ልናወራበት ስለምንችል አንቺ ብቻ በተባልሽው መሰረት ነይ ቶሎና ሁሉንም ትነግርኛለሽ ሲላትም አንተ ሰውዬ ለምንድን ነው ከህይወታችን ማትወጣ አትሆንም እንደ ብትለውም እሱ ግን ምንድን ነው የምተውሽ? አሁን ዝም ብለሽ ነይ ቶሎ ነገሩን አታክርው፣ አልበለዛ ከነሱ በላይ ሌላ ችግር ትፈጥሪያለሽ ሲላትም ኤደን በራሷ እንዳትጠጋይ በማለትም የተላከውን ልጅ አምልጣ ራሷን ጉዳት ላይ ሳታደርስ ወደ ቤት ለመመለስ በሞከረችበት ሰዓት ተመስገን ደውሎ አንቺ አመለጥሽ ነው የሚባለው? አላመለጥሽም እመኝኝ፣ አሁን ነገሩንና ዙሩን በራስሽ መንገድ አክረሸዋል ሲላትም አንተ ሰውዬ ለምን አትወንም? ለምን ከህይወታችን አትወጣም? ምንድን ነው የምትፈልገው አለችው። ምን እንደምፈልግ አሳይሻለሁ፣ አሁን ብታመልጭ ነገ አገኝሻለሁ በማለትም እንግዲህ አስፈራርቷት ኤዱ አሁን እየሮጠች ወደ ቤት ስትገባ ትሁቴ በካሌብ ጥያቄ ተፋጣ ነበረ። በዚህን ሰዓት የምታደርገው ግራ ስለገባትም ደነገጠች። እናም አሁን ላይ ምን ማድረግ እንዳለባት ትሁት ግራ ተጋብታ ነበር። በሩን በኃይሉ ስትቆረቁረው ኤደን ምንድን ነው እየተባባሉ ካሌብ ሊከፍተው ሲሄድ ኤደን ነበረች። ኤዱ ምን ሆነሻል? ማነው እየተከተለሽ ሲላትም ያ የተረገመ ሰውዬ ነው አለችው። ቆየ ሰውዬ እንዴት ብናደርገው ነው የሚሻለው? ምን እንሆን አለች ኤደን። ከዛም ኤዱ ተረጋጊ በማለትም እንግዲህ ትሁት እሷን ፈጣሪ ልኮላት ወደ ክችን ሄዳ ለቅሷን ተያያዘችው። በዚህን ጊዜ ቲና በደስታ ትፍለቀለቃለች። አለመናገር አለመጋገር እያሰበች ግን ደግሞ በቃ ውስጧ ደስ እያለው ነው።
በተለይ የትሁት ልጅ ሲላክ እንዲሁም ፎቶውን ስታይ በጣም ተደስታ ነበረ። ካሌብና እሷን ለማጣላት ያላት ጥረት አሁን ላይ ኢደን እንግዲህ ተጨንቃ ነበር። አባባም ቆየህን ሰውዬ ምን ማድረግ ነው ያለብን? በቃ ቤተሰቦች በሱ ምክንያት እንዲረበሹ አልፈልግም፣ እንዲሳቀቁም አልፈልግም አለ። ካሌብም አላውቅም አባባ በዚህ ደረጃ በጣም ተዳፈረን ሲልም ኢዱ አንቺ ተረጋጊ፣ ምንም የሚመጣ ነገር የለም፣ በቅርቡ የሆነ ነገር ማድረግ ይኖርብናል ሲልም በዚህን ሰዓት ቲና ተመስጣ እያየች ነበረ። አሁን ላይ እንግዲህ ኢዴን ሆዬ በጣም ፈርታም ነበረ እና ተረጋጊ እያለ አባባ ማረጋጋት ግን እስተመቼ ነው ሊያሳግተኝ ነበረ። እናም ወደ እኔ ነኝ ሲለኝ እኔ አምልጬ ወደዚህ ስመጣ ዝቶብኛል አለች። ኢደንም ኢዱ አታስቢ፣ እኔም ማረገውን አውቃለሁ በማለትም አባባ ኢደንን አበሰራት። ኢደን እንግዲህ የጥርጣሬዋ ልክ ወደር ስላጣ ስላላመነቻትም ሰተት ብላ ቲና ክላስ ገባች። ቲና ደግሞ ከተመስገን ጋር ደውላ ነገ መንጣት አለብህ አለችው። እሱም ሰው መተኛት አይችልም ወይ? ምን እየሆንሽ ነው ሴትዮ? በማለትም ተነገራት። እሷ ግን ትመጣለህ አለችው። አልመጣም፣ እዛ ቤት ድጋሜ መምጣት አልፈልግም፣ መታየትም መመላለስም አልፈልግም ሲላትም በፍጹም ትመጣለህ፣ ወደ ሳይሆን በግድ ትመጣለህ አለችው። በዚህን ሰዓት ኢደን በሩን ስትከፍት ቲና ስልኩን ዘግታ አስቀመጠችው። ኢዱ እንግዲህ አንቺ አስመሳይ፣ እኔ አንቺን አላመንኩሽም። ዛሬ እኔና አንቺ እዚህ ክላስ አብሬሽ ልተኛ እኮ ነው። ምን ይመስልሻል? ታውቂያለሽ እዚህ ቤት መታመምሽን አምኖ ያልተቀበለች ብቸኛ ሴት እኔ ብቻ ነኝ። ምን ይመስልሻል? አጠራጣሪ ነገር በዚህ ባገኝስ አለቻት። ከዛም አሁን አለመናገርሽን እናውቃለን በማለትም የቲናን ስልክ በመቀማት ቲናን ስትቀማት የምትሆነው ግራ ገባት። በጣም ተናደደች። ስታየውም እንግዲህ ለረጅም ሰዓት ከትሁት ፍቅረኛ ጋር እንዳወራችም አየችው። አንድ የማትንቀሳቀስ ሴት፣ ማስተዋል የማትችል ሴት፣ በሽተኛ ሴት፣ አእምሮዋ ችግር የፈጠራት መናገር የማትችል ሴት እንዴት ነው ታዲያ ስልክ ከሌላ ወንድ ጋር ተደዋውላ እያወራች የነበረው አለቻት። አይሽ ትክክል ነኝ፣ መቼም አላምንሽም፣ መቼም አልታመምሽም። እያስመሰልሽና ማድረግ ያለብሽን ነገር አጠናክረሽ እየቀጠልሽ ነው። እመኝ፣ መቼም አታመልጭኝ። በእኔ ደግሞ እኔ እንድታታልኝ አትችይም በፍጹም አለቻት ኢደን። በዚህን ሰዓት ትዕግስቷን ተፈታተነቻት። እናም ኢደን እንግዲህ የቲናን ጸጉር ወደ ኋላ ስትገትታት ምንም አላለችም፣ ጸጥ አለች አይኗን ጨፉና። አሁን በአሁኑ ኢደን አንድ ሀሳብ መጣላት። ቀጥታ ሂዳ ምን አደረገች? ከዛም ውሃ አምጥታ ፊቷ ላይ ስትረጭባት የሚያስተውል ሰውና እንዲሁም ደግሞ መንቀሳቀስ የሚችል ሰው አይነት ስሜት አሳየች ቲና። በዚህን ሰዓት ኢደን አይሽ መንቀሳቀስ ትቻለሽ፣ ሁሉን ነገር ማድረግ ትቻለሽ፣ አይሽ አልታመምሽም፣ እኔን ኢደንን ማታለል አትችይም በፍጹም አለቻት። ይገርማል። ከዛም ማፍሳባት ጥላት ሄደች። ቲና በዚህን ሰዓት በጣም ተናደደች። ወይኔ ቲና፣ ወይኔ ይቺ መሰሪ አሳይሻለሁ፣ ጠብቂ በቅርቡ በማለትም ዛተች። ሌላው ካሌብ እንግዲህ ትሁትን እያናዘዛት ይገኛል። ትሁት ደብዳቤውን አንብባ ቀደደችው። ልጇንም እንግዲህ አየች። ከዛም እያለቀሰችም ነበረ። መጨረሻ ላይ እንባዋን ጠራርጋ ለእህቷም ደውላ የማማን ፎቶ እኮ እቤት ድረስ ላከለኝ ስትላትም እህቷ እንግዲህ የሰጠቻን መልስ መቼ ነው ስትልም ትናንት ዛሬ አለቻት። ቤተሰብ ካልቢ አይቶታል ስትልም አዎ አይቶታል አለቻት። በቃ ተረጋጊ ስትላትም እንግዲህ ደብዳቤውን አንብባ ቀዳው እያለ አሁን ካሌብ ድንገት ሲመጣባት ደብዳቤውን አስቀመጠችው። ካሌብም ትሁት ምንድን ነው ምን ሆነሻል ሲላትም
የቲና የትሁት ላብ እንግዲህ በፊቷ ላይ እጇም እግሯም ሰውነቷም መንቀጥቀጥ ጀመረ። ምንድን ነው እንደዚህ የሚያንቀጠቅጥሽ? ምንድን ነው የምትደብቀው? ምን ተፈጥሮ ነው አለና ምንም ካሌ ምንም የተላከው ፎቶ ምንድን ናት? ልጅሽ ናት? አይ አይደለችም የእህቴ ልጅ ናት አለችው። እና ታዲያ ይሁን የተደበቀ ነገር አለ ንገሪኝ። ለምንድን ነው እንደዚህ የምትፈሪው? ለምንድን ነው እንደዚህ የምትቀጨቀጨው አላት። ምንም ደብዳቤውን ሲያነበው የተደበቀች የትሁት ልጅ የሚል ነው። እውነት ደብዳቤ እውነት ነው? ንገሪ ትሁት፣ እውነት ነው ልጅሽ ናት እያለ በተደጋጋሚ ጠየቃት። እሷም ዝም አለች። እውነቱን ንገሪኝ ሲላትም አይደለችም የእህቴ ልጅ ናት። እና ታዲያ ምን አስደነገጠሽ? ያስደነገጠኝማ እኔ እናንተን ለማጣላት በዚህ ደረጃ መጓዛቸው ነው፣ እቤት ድረስ ይሄን መላካቸው፣ በዛ ላይ ደግሞ የእህቴን ልጅ እህቴን ይገሉብኛል ብዬ ስለፈራው ነው አለችው። የተፈጠረው ነገር ይፈጠር፣ እኔ አንቺን ነው እነሱንም ማምነው፣ እኔ አንቺን ነው ማምነው። ምንም በይኝ ምንም አንቺን ነው ማምነው። ስለዚህ ይሄ የሚያስለቅስም የሚያስፈራም ነገር የለም። ደግሞ እህትሽ ጋር ደውልሽ? አዎ ደህና ነኝ አለችሽ? ደህና ናት። በቃ ተረጋጊ አላት። አምንሻለሁ ሲላትም እንግዲህ ትሁቴ ዘላ እቅፍ አደረገችው። በዚህን ሰዓት እሱም አቀፋት። ትሁቴ ሲላትም ይቅርታ ደስ ስላለኝ ነው ያቀፍኩህ። አረ ምንም ችግር የለውም ተረጋጊ ብሎ ጥሏት ሄደ። አሁን ቲና እንግዲህ ኢደንና አባባ ኢደን ለአባባ ሄዳ ትሁት ቲና እያስመሰለች ነው ስትለው እንዴት በዚህ ልክ ሲላትም በፍጹም አልታመመችም አለችው። ተከታትለው ሲሄዱ እንግዲህ ቲና አሁን ላይ እዛ እነሱ ሊመጡ ሲሉ ራሷን አንስታ የወደቀች መሰለች። ቲናና አባባ ኢደንና አባባ አንስተው አልጋው ላይ አደረጓት። በዚህን ሰዓት እያስመሰለኝ ከሆነ ካሜራው ይታያል በማለትም ጉር ሰሯት። ቻናሉን ሰብስክራይብ